Hi guys, እንዴት ናችሁ? ዛሬ my famous 30-day challenge ተመልሻለሁ። እስከ ዛሬ ድረስ ብዙ ኮንቴንት ስላልነበረኝ ስለ ሻዶ ሰልፍ በተለይ ለማሰራት አልፈለኩም ነበር 30-day challenge. So now I have a YouTube channel ብዙ ነገሮችን ኤክስፕሌን ማድረግበት and also last Thursday an episode about shadow self እና shadow work drop አድርጌያለሁ. Go check it out. The link is in my bio. So ወደ ዋናው ቁም ነገራችን ስንመለስ ዛሬ ምንድነው የምናደርገው? This is the first day of the challenge. So የተደበቀ ማንነታችን ወይም shadow self የምንለው የጥላ ማንነታችን አክሰፕት ማድረግ የማንፈልገው በጣም የምናምቀው ሰዎች ቢያዩት ብለን የምናፍርበት ራሳችንም ልናየውና ልንቀበለው የማንፈልገው ማንነታችንን መግለጽ ማየት መጋፈጥና ከዛ ማንነታችን ጋር መግባባት ነው ማለት ነው የምንሰራው። So for the rest of the month ምንድነው የምናደርገው? በየቀኑ አንዳንድ ጆርናል ፕሮምፕቶች አመጣላችኋለሁ። ስለዚህ በዛ ዙሪያ ላይ እየጻፋችሁ አብረን እንቀጥላለን ማለት ነው። የመጀመሪያው ጥያቄያችን የሚሆነው ምንድነው? እስቲ ከማንነታችሁ ውስጥ ስለራሳችሁ ልትቀበሉት የከበዳችሁ ማንነት ምንድነው? በጣም ስትራግል የምታደርጉት እኔ እኮ እንደዚህ አይነት ሰው አይደለሁም ብላችሁ በጣም የምትከላከሉት ልትቀበሉት የማትፈልጉት ማንነታችሁ ምንድነው? ምክንያቱስ ለምንድነው የሚል ይሆናል ማለት ነው። So it can be anything. shadow work ያው honesty ይጠይቃል። ስለዚህ ከራሳችሁ ጋር በደንብ ግልጽ ሆናችሁ ነው እነዚህ አይነት ነገሮችን ኤክስፕሎር የምታደርጉትና ለምሳሌ ሀሜተኛ ልትሆኑ ትችላላችሁ፣ ቀናታም ልትሆኑ ትችላላችሁ፣ ሰነፍ ልትሆኑ ትችላላችሁ፣ ወይ ሱሰኛ ልትሆኑ ትችላላችሁ። all okay by the way just ፊት ለፊት ተጋፍጠን ግን ይሄን ማንነታችንን በደንብ ካልተረዳ ነው ያው ጨለማ ውስጥ ተደብቆ ህይወታችንን ይመራብናል ማለት ነው ወደ ማንፈልገው አቅጣጫ። ነገር ግን ሻዶ ሰልፋችንን በደንብ አንደርስታንድ ካደረግነውና ኢንተግሬት ካደረግነው ምንድነው የሚሆነው? anything you want to manifest instantly ይሆናል ማለት ነው። ማለት በፍጥነት የምትፈልጓቸው ነገሮች ወደ ህይወታችሁ ማኒፌስት ያደርጋሉ። whether it be money, relationships or anything. So let's go guys. share አድርጉት ይሄንን ቪዲዮ፣ ይሄንን ቻሌንጅ መሳተፍ ለሚፈልግ ሰው and also subscribe to my YouTube channel. Love you guys. Bye.